አብርሽ ከሁለት ሴቶች ለመራቅ አገሩን ጥሎ ለመሰደድ መወሰኑ ተሰምቷል። ነገር ግን የጉዞ ነገር ሳይሳካለትም ቀርቷል። ያልተሳካለትም ወንድሙ ኤፋ ከሀገር እንዴት ነው ቤተሰብህ የሚወድህ ሰዎች በዙሪያ ያሉ ሰዎችን ጥለ የማታቀው ሰውና ብቻ ስላለ እንዴት ትሄዳለህ በማለት ፓስፖርቱ ደብቆበታል። አብርሽም በንዴት ወንድሙ ማነቁን ይታወሳልም ታይቷልም። በመቀጠል ኤርሜላ ከሀገር ውስጥ ተዝናና ብቻ ከሀገር ውጭ እንዳትወጣብን በማለት ሩታና ኤርሜላ ሲያነጋገሩት በቆዩት ውይይት ላይ አብርሽ በእነሱም ስምምነት በመስማማቱ ከሀገር ውስጥ እሺ ለመዝናናት እዝናናለሁ ፓስፖርት ይስጡኝ በማለትም ለሀገር ውስጥ ፓስፖርት አያስፈልግም በመታወቂያ ብቻ የትም ሀገር መንቀሳቀስ ትችላለህ፣ ማናችንም አንከተልህም፣ አንተ ብቻ ከዚህ አትውጣ ብላ ሩታ መናገሯን ተሰምቷል። በስከመጨረሻም በእነሱ ሀሳብ መስማማቱም ታውቋል። ነገር ግን እኔ ልምጣ ወይ ካንተ ጋር ትፈልጋለህ ወይ ሩታ ስትለው አይ አልፈልግም ማለት ኤርሜላ ይሄንን የሰማች በደስታ እኔን ነው የሚፈልገው ከኔ ጋር ነው ሀገር ውስጥ ብዙ ጊዜ ከኔ ጋር ስለሚዝናና እኔን ነው የሚፈልገው ብላ በደስታ 30 ጥርሶቿን እየከፈተች እኔን ነው አይደል የምትፈልገው በማለትም ጠየቀችው። አይ አንቺንም አልፈልግም ማናችሁም ከኔ ጋር አትሄዱም በማለት የሁለታቸውም ቅስም መሰበሩን ተሰምቷል። በተለይ የኤርሜላ ነገር በጣም እያሳሰበ እየሄደ ይገኛል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ፋሚሊዎች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? አላችሁ ሰላም ነው? እንግዲህ ቾቹ እያልን ነው የመጣ ነው ትላላችሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ ያላሰባችሁት ሪዝቅ ይክፈትላችሁ። በሰላም በደስታ በፍቅር ለሀገራችሁ ያብቃችሁ። ወጣችሁበት አላማ ተሳክቶ ለመመለስ ያብቃችሁ እያልኩ ወደ ዛሬው ውይይታችን እንገባለን። እንግዲህ እንዳየነው ትላንት አንዳንድ ሀሳቦች አንስቼ እሰጣለሁ። ነገር ግን እናንተ ላይክ ሼር ለማድረግ ሞክሩ። ቪዲዮ ጨርሳችሁ ለማዳመጥ ሞክሩ። እንግዲህ አብርሽ እንዳየነው ከሀገር ጥሎ ለመውጣት ነበረ። ነገር ግን እቺ ፉጌ ኮኛም ይገባናል። በመቀጠል አንድ ቤተሰቦችን ለእናንተ የምጠይቀው ጥያቄ ይሄን ጥያቄ መልሱ ኮመንት ላይ እንድሰጡኝ እፈልጋለሁ። ፍርዱ ለእናንተ ትችያለሁ። እንግዲህ ከትላንት ወዲያ ያየነው ቪዲዮ ማንም አይሸኘኝም ብሎ ነበረ። በስከመጨረሻም ሩታ አይደለም ኤርሜላና ዳኒ ውጭ እንዲጠብቁት ተነጋግሮ ነበረ። ነገር ግን እሱ ከነሩታ ጋር ጨርሶ ከቤት ወጥቶ ነበረ። እነሩታም ደግሞ ቤት ውስጥ እንግዲህ ጨርሶ ምናምን ተናግሮ ቪዲዮ ጨርሶ ነበረ። በመቀጠል እንዴት ተከትሎት ሄዱ የሚለው እኔ ለእናንተ ጥያቄ ትቻለሁ። ማለት በመጀመሪያ ሲናገር የነበረ ማንም እንዲሸኘው እንደማይፈልግ ነበረ። ምናልባት ዳኒና ሄርሜላ እሺ በግድም ታች ስለጠበቁት እንሸኝህ ምናምን ብሎ እንትን ብሎበት ይሆናል። ነገር ግን ይሄ ነገር ፉጌ ካልሆነ ሩታና ኤፋ እንዴት ተከትሎ ሄዱ? ፓስፖርቱ ከወሰዱበት በቃ ይመለሳል። እዛ እስከሚሄድ ድረስ ራሱ ለምን ጠበቁ? ይሄ ለእናንተ ትችዋለሁ ይሄን መልስ ማለት ነው። ማለት ይሄ ነገር በእርግጠኝነት ድራማ እንደሆነ እንድትረዱ ስለፈለኩ ነው። መልሱም ለእናንተ ትችዋለሁ ያልኳችሁ። እናንተ የተሰማችሁ ነገር ኮመንት ላይ እንዳታስቀምጡልኝ እፈልጋለሁ። በመቀጠል እንግዲህ አብርሽ በጣም ተናዶ ወንድሙን እስከ ማነቅ ያደረሰው ምክንያት የት ሀገር ሊሄድ ነበረ? የት ነው የሚለው ማን ነው የሚወስደው የነበረ የሚለው እንግዲህ አረብ ሀገሮች ናቸው የሚሄዱት። ያም ደግሞ የአብርሽ ደጋፊዎች በቃ ራስህን ማረጋጋት አለብህ፣ እዚህ መሆን አለብህ ብሎ እንግዲህ ከኋላ እነሱም በዛ ውስጥ መሀልም አብርሽ የሚፈልጉ ሴቶች እንዳሉ ሰምተናል ትላላችሁ። በዛ ውስጥም እና ባሉት ውስጥ አብርሽን የሚፈልጉ ሴቶች እንዳሉ ሰምተናል። እንግዲህ አብርሽ እኔ ሴቶች ላይ ምን እንደሚያረግባቸው አላቅም። አብርሽ ላይ ደግሞ ሴቶች ምን እንደሚታያቸው አላቅም። እኔ እኮ የሚታየኝ ይሄ በቃ ልናገር ነበር ተውኩት በቃ ለማንኛውም እለፉት። ገብቷቸዋል አይደል? የሚታየኙ ለማንኛውም ሴቶች እሱ ላይ ምን እንደሚያዩ አላቅም። ኤርሜላ አራሱ በዚህ ልክ ከሱ ጋር በዚህ ልክ እንግዲህ የጥላቻ ጥግ እያሳያት ነው በአሁኑ ሰዓት ማለት ነው። እንደውም የሆነ
ተስፋ እየሰጣት ያለው ለሩታ ነው፣ በሚያረገውም ወይም በሚያሳየውም በሚታየውም ሁኔታ ላይ ማለት ነው። እና የሆነ ተስፋ እየሰጠ ያለው ወደ ሩታ ነው እንጂ ወደ ኤርሜላ በፍጹም ይመለሳል ብላችሁ የማታስቡት አይነት ሰው እየሆነ ነው። እንግዲህ በዚህ ልክ ያው አስጨንቋለች፣ ሀገርን ትቶ ቤተሰብ ትቶ እንዲሄድ አድርጓለች። እንግዲህ ከኤርሜላ ከሩታ ጋር መሆን ይፈልጋል። ነገር ግን ይሄ ሁሉ የሚያደርገው የኤርሜላ ፍራቻ ነው። ምክንያቱም ሰላሙን እንደማሰጠው ያውቃል፣ በሄደበት እንደምትከተለው ያውቃል። ያው ከዚህ በፊትም ማለት አንዳንዴ ምን አለ መሰላችሁ ሴቶች፣ እኛ ስንወድ ስናፈቅር ብርግጥ ገደብ የለንም ይባላል። ሴቶች ግን የኤርሜላው በጭራሽ በዛ ማለት ነው። ኤርሜላው በዛ ማለት አንድ ሲንግል የሆነ ሰው ቢሆን እንኳን እኮ የሆነ ነገር ነው ትላላችሁ። ገባችሁ? ባለትዳር ወንድ ላይ የልጅ አባት ላይ በዚህ ልክ መሆን በዛ የሷ ማለት ነው። ስለዚህ አብርሻል ምን አይታ ነው ከወንዶች የተለየ ነገር ነው እንዴ ምናምን እስከምትሉ ድረስ ማለት ነው እየሆነች ያለችው እና እሷ እየሆነች ያለችው ነው እየነገርኳችሁ ያለሁት እና በዚህ ልክ መሆኗ ጥሩ ነው ብዬ አላስብም። ስለዚህ አብርሽ መኖርም የፈራ አገር ውስጥ አንደኛ የኤርሜላ ጭቅጭቅና ርብሻ ነው። ወንድ ልጅ ደግሞ በጣም ፍቅርና እንክብካቤ ሲበዛበት ማለት ነው ያንገሸግሸዋል ትላላችሁ። ያንገሸግሸዋል፣ በቃ አያስችለውም። ያቺ ሴት እንደ ጥላቱ ነው የሚያያት። ገባችሁ? እንደ ጥላቱ ነው። በጣም የምትንከባከበው፣ በጣም ፍቅር የምታበዛበት ሴት፣ በጣም የምትሰግድለት ሴት ማለት ነው እንደ ጥላቱ በቃ እንዴት ነው የሆነ ነገር በጣም የሆነ ቆሻሻ መንገድ ላይ ተጥሎ ስታዩት እንዴት ነው እንትን የሚላችሁ? ልክ እንደዛ ነው ማለት ነው። እሷም ደግሞ እየሆነች ያለችው በዛ ልክ ነው ማለት በቃ እናንተ ቆፍጠን በሉ። ሩታ እንኳን በዚህ ልክ እንትን አትልም። ነገር ግን አንቺን ብትሆኚ ራስሽን አስከብረሽ ተከብረሽ ነው የዛኔ በራሱ መንገድ ይመጣል አብርሽ ማለት ነው። ስለዚህ ወንድ ልጅ በዚህ ልክን መለመን መስገድ ምናምን አሁን እኮ አንዳንዴ ቆም ብላችሁ ስታስቡት በዚህ ልክ ብለምነው የሚገባት እኮ ሩታ ናት። ለምን ለልጇ ስትል ነው የምታረገው ይባላል። አሁን ኤርሜላ ለምኗ ስትል ነው የምታረገው የሚባለው? እስኪ ንገሩኝ። የምሬ እኮ ነው፣ ጥያቄ እኮ ነው የሚሆነው። አንድ ወንድ ልጅ ወንድ አገሩ ላይ ወንድ እንደጠፋ ልጅ እንደጠፋ ሰው በዚህ ልክ እሱን ላይ መውደቅ መለመን ምናምን ፍቅር እንደዚህ ነው እንዴ? በእናታችሁ ትላላችሁ እኮ በቃ ያ ሰው ጭንቀት ላይ ነው ያለ አላችሁ አይደል? እረፍት ያስፈልገዋል አላችሁ። በቃ ተውት፣ ለትንሽ ጊዜ የትም ሂዶ ይረፍ። በራሱ ጊዜ መመለሱ ይቀራል። ከሀገር ቢወጣ ወደ ኢትዮጵያ መመለስ የሚያቅተው አይነት ሰው ነው። ከቆየስ ያለበት መሄድ ያቅታችኋል። ተውት፣ ይሂድ ይረፍ። በቃ አልፈልግም አይደል? አንድ ሰው ሳይፈልግ ሲቀር ነው አይደል ይሄንና ርቀት የሚርቀው። ስለዚህ ያ ሰው ደግሞ በዚህ ልክ ከራቀ ደግሞ እናንተ መተው ነው ያለባችሁ። ገባችሁ? ለዛ ሰው የሆነ የማሰቢያ ጊዜ ራሱ ስጡት። አሁን ለአብርሽ የማሰቢያ ጊዜ ራሱ እየሰጠችሁት አይመስለኝም። ማለት አንዴ በዚህ የሆነ ነገር ይለዋል፣ አንዴ በዚህ ሌላኛው በዚህ እንዴ ጭራሽ ከሀገር በቃ ሀገር ውስጥ ምዝናና ነው ከእናንተም አልፈልግም ሲል እና ከማን ልትሄድ ነው ታዲያ? ከኔ ካሌክ ከሩታ ካሌክ ከማን ልትሄድ ነው አለች እኮ። በጣም ኮስተር ብላ ገና ካሁኑ እንደዚህ መቆጣጠርና እንደዚህ በስሯ ለማድረግ ያሰበች ሴትን እንግዲህ አስቡት እንዴ። ከሌላ ሴት ሊሆን ይችላል። የአብርሽ ባህሪ ተሹና እንዴ አንቺ ነግረንሽ ነበር እኮ አልሰማም ብለሽ ነበር እንዴ። ከሌላ ሴት ብሄድስ ምን ታረጊያለሽ? ምን ታመጫለሽ? ምንም ታመጪው ነገር የለም። ይህንን ጥያቄ ብትጠይቀው ሽንቷን ገትራ ተናዳም ብትጠይቀው የሚያምርባት የነበረችው ሩታ ነበረች የሚገባትም። አሁን ያቺ ጭራሽ ገና ካሁኑ ልትቆጣጠረው ከማን ጋር ነው የምትሄደው? ከኔ ካሌክ ከሷ ካሌክ እርፍ። ይሄ ነው መሸሽ አሉ። ይሄ ነው መሸሽ። ልጁ እኮ በሁለት ሴቶች መሀል ገብቶ ተሰቃየ። በራሱ እጅ ወጥመድ ውስጥ ገባ። አብርሽ የተሳሳተ መቼ እንደሆነ ታውቃላችሁ? ቤተሰብ እስኪ ንገሩ። 1 ደቂቃ ልስጣችሁ፣ ጻፉልኝ፣ ከዛ ነግራችኋለሁ መልሱ። አብርሽ የተሳሳተ ኤርሜላ ጋር ፍቅር ብሎ የጀመረ ቀን ነው። ገባችሁ? ከባድ በህይወቱ ላይ ከባድ ወጥመድ ውስጥ ራሱን የጣለ አብርሽ ከኤርሜላ ጋር ፍቅር ብሎ የጀመረ ቀን ነው ይሄ። ፍረዱ እናንተ እራሱ ፍረዱ።
እስኪ የዚህ መልስ ኮመንት ላይ ያስቀምጡልኝ። እና ውድና የተከበራችሁ ቤተሰቦቼ በሌላ እስከምንገናኝ ድረስ ወዳችኋለሁ፣ አከብራችኋለሁ። ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። ላይክ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁ ደግሞ ኮመንት ላይ አስቀምጡልኝ። ለኔ በጣም አስፈላጊ ስለሆነ ብዙ ነገር ስለማወስድበት ስህተትም ካለ እንደዚህ ነገሮች አርም እያላችሁ ብትመክሩኝ ደስ ይለኛል። እና ያለ እናንተ ማን አለኝ? ያለ እናንተ ማን ያበረታተኛል ትላላችሁ ቤተሰብም። ለማንኛውም ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ላይክ ሼር ማድረግ እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። ያላችሁ በፈጣሪ ይጠብቅልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።